ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 8 የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር የነው ወርቅዬ ነኝ። አብራችሁን ቆዩ። በአዲስ አበባ ከተማ በቀን በአማካኝ 5000 ሰዎች የፍል ውሃ አገልግሎት ይጠቀማሉ ተባለ። ከኢትዮጵያ አየር መንገድ ቀጥሎ በቀን ለበርካታ ሰዎች አገልግሎት የሚሰጠው የፍል ውሃ አገልግሎት 5000 ሰዎችን በቀን እያስተናገደ እንደሚገኝ አስታውቋል። የተቋሙ የገበያ ጥናት አገልግሎት ዳይሬክተር ወይዘሮ ኢትዮጵያ አብርሃም እንደተናገሩት ከሆነ በአንድ ወር ውስጥ 150,000 ሰዎች የፍል ውሃ አገልግሎትን ያገኛሉ ነው የተባለው። በዓመት ወደ 1.8 ሚሊዮን የሚጠጉ ደንበኞች ተቋሙን እንደሚያስተናግድም ገልጸዋል። የፍል ውሃ አገልግሎት የሃይድሮቴራፒ፣ በተፈጥሮ ፍል ውሃ፣ የመታሻ፣ የሳሙና ስቲም አገልግሎትን ይሰጣል። በርካታ ቁጥር ያላቸው ደንበኞች የሳውና አገልግሎትን ጨምሮ የስቲም፣ የመታጠቢያ፣ የቁምና የገንዳ ሻወር ተመራጭ እንደሚያደርጉም ተነግሯል። ዳይሬክተሩ አክለውም ተቋሙ አሁን ላይ አዳዲስና ልዩ የሆኑ አገልግሎቶችን በመስጠት ላይ ይገኛልም ብለዋል። ከአገልግሎቶች መካከል በልዩ መስተንግዶ ማሳጅ አገልግሎቶች ይገኙበታል ያሉት ወይዘሮ ኢትዮጵያ ወረፋ መጠበቅ ለማይፈልጉና ልዩ መስተንግዶ ለሚሹ ደንበኞች የተዘጋጀው ክፍል ስራ መጀመሩንም ገልጸዋል። የአገልግሎቱ ዋጋም 2500 ብር እንደሆነ የተገለጸ ሲሆን የቆይታ ጊዜ እንደሌሎች አገልግሎቶች 45 ደቂቃ ሳይሆን 1 ሰዓት መሆኑን ተነግሯል። ክፍሉ ደረጃውን በጠበቀ መልኩ የተዘጋጀ ሲሆን የሻወር አገልግሎቶች በውስጡ ያካትታልም የተባለው። ተቋሙ ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት በሁለተኛ ፈረቃ ደግሞ ከ8 ሰዓት እስከ ምሽቱ 4 ሰዓት ድረስ ሁሉንም አገልግሎቶች ይሰጣል የተባለው። ነገር ግን ከምሽቱ 4 ሰዓት በኋላ ምንም አይነት አገልግሎት እንደማይሰጥ ተጠቅሷል። በሌላ መረጃ የግድያ ወንጀል የፈጸሙ 11 ተጠርጣሪዎች ወንጀሉን በፈጸሙ በ48 ሰዓታት ባልሞላ ጊዜ ውስጥ በቁጥጥር ስር ዋሉ። ሰኔ 28 ቀን 2018 ዓ.ም በግምት ከሌሊቱ 7 ሰዓት በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ የተባለ ከሚጠራው አካባቢ የግድያ ወንጀሉ ተፈጽሟል። በወቅቱ ማንነቱ ያልታወቀ ግለሰብ ከሳሪስ አቦ ወደ ኮዬ መሄጃ በሚገኝ መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ሕይወቱ አልፎ ተገኝቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ ክትትል ኦፕሬሽን ቡድኑ በመቀናጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት ባደረገው ጥረት ወንጀሉ በተፈጸመ በ48 ሰዓታት ባልሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽሟል ያላቸውን እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኝ፣ ኤልሻዳይ ዳዊትና ኤዶሚያስ ወንደሰን የተባሉ ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጿል። ፖሊስ በተያዙት ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፈድሉ በመንገድ እየተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ሕይወቱን እንዲያልፍ በማድረግ ይዞት የነበረውን ሳምሰንግ ስልክ ወስደዋል። የሟች አስክሬን ኤርሚያስ አሰፋ በተባለው ግለሰብ የሰሌዳ ቁጥር ኮድ 383677 አዲስ አበባ ታርጋ ቁጥር ቪትስ ኮምፓክት ተሽከርካሪ ኮፈን ውስጥ በመክተት ሌሎች ተጠርጣሪዎች ደግሞ ኮድ 3 በ71724 አዲስ አበባ ታርጋ ቁጥር ባላት በሆነች ቪትስ ተሽከርካሪ በመሆን ተከታትለው በመሄድ የሟችን አስክሬን ድልድይ ስር ጥለው መሄዳቸው በምርመራ ወቅት ተገልጿል። ተጠርጣሪዎቹ ወንጀሉን በፈጸሙ በ48 ሰዓታት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸውን የምርመራ ክፍሉ ገልጿል። ምክክራችሁ ለሰላማዊትና ለተግባባች ኢትዮጵያ መሰረት የሚጥል ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር አቶ መስፍን አርአያ ገለጹ። ዛሬ የሚጀምረውን የሀገራዊ ምክክር ጉባኤን አስመልክቶ ለተሳታፊዎች በዋዜማው ካስተላለፉት መልእክት የተወሰደ ነው። ዋና ኮሚሽነሩ አያይዘውም በዚህ ጉባኤ ላይ ለሚሳተፉ እንዲሁም ለሚወክሉት ማህበረሰብ ድምጽ ምኞት ለማስተጋባት ብቻ ሳይሆን ለሀገሪቱ የጋራ ድልና የወደፊት ዕጣ ፈንታ መሰረት ለመጣል ጭምር በመሆኑ ትከሻቸው ላይ የወደቀውን ኃላፊነት እጅግ ታላቅና ጥልቅ ነውም ብለዋል። ተሳታፊዎቹ ምክክራቸው በጥበብ በጋራ በመከባበር ለሕዝብ ጥቅም ባላቸው ጽኑ ቁርጠኝነት እንዲመራ እንዲሁም ለመጪው ትውልድ ብሩህ ነገር የሚያሰናዳ እንዲሆን ምኞታቸው ከልብ እንደሆነ ገልጸዋል። የሚደረሱባቸው ውሳኔዎች፣ የሚፈጠሩት መግባባት እንዲሁም የሚያጸኑት ስምምነት ከዚህ የታሪክ ወቅት ባለፈ ዘላቂ የሚቀጥልና ለዲሞክራሲያዊነት ኢትዮጵያ መሰረት የሚጥል ነው ብለዋል።
የህፃናት የኤሌክትሮኒክ ሲጋራ ተጠቃሚነት ከአዋቂዎች በ9 እጥፍ እንደሚበልጥ አንድ ጥናት አመላከተ። በዓለም አቀፍ ደረጃ በየዓመቱ ከ8 ሚሊዮን በላይ ሰዎች በትንባሆ ምክንያት ህይወታቸውን ያጣሉ። ከነዚህም ውስጥ 1.3 ሚሊዮን የሚሆኑት ራሳቸው ትንባሆ ባይጠቀሙም ለሌሎች ሰዎች የትንባሆ ጭስ በማጋለጣቸው ተላላፊ ላልሆኑና ስር ለሰደዱ ህመሞች ይጋለጣሉ ነው የተባለው። በዓለም አቀፍ ደረጃ ከ13 እስከ 15 ዓመት ዕድሜ ያላቸው 40 ሚሊዮን ህጻናት ቢያንስ አንድ የትንባሆ ምርት እንደሚጠቀሙ ጥናቶች ያመለክታሉ። ከነዚህ መካከል 20 ሚሊዮን የሚሆኑት የሲጋራ የሚያጨሱ ሲሆን 10 ሚሊዮን ያህሎች ደግሞ ጭስ አልባ ወይም በአፍና በአፍንጫ የሚወሰዱ የትንባሆ ምርቶችን ይጠቀማሉ ነው የተባለው። በተጨማሪም 15 ሚሊዮን የሚሆኑና ከ13 እስከ 15 ዓመት ዕድሜ ያላቸው ታዳጊዎች የኤሌክትሮኒክ ሲጋራዎችን ይጠቀማሉ ሲል መረጃው ይጠቁማል። የዓለም ጤና ድርጅት መረጃ እንደሚያመላክተው ህጻናት ከአዋቂዎች ጋር ሲነጻጸሩ የኤሌክትሮኒክ ሲጋራን የመጠቀም ዕድላቸው በአማካኝ በ9 እጥፍ ይበልጣል ሲል መረጃው ጠቁሟል። በሱዳን ተፋላሚዎች ላይ የበረታው ዓለም አቀፍ ጫና የፈጠረው ቀጠናዊ ተጽዕኖ እንደቀጠለ ነው። ከቅርብ ጊዜ ወዲህ የሱዳን ሰራዊት በጦርነቱ ድል እያስመዘገበ መሆኑ ይነገራል። ይሁን እንጂ የሱዳን ፈጥኖ ደራሽ ኃይልም ቢሆን በርካታ አካባቢዎችን ጠንካራ ይዞታ እንዳለው ገልጿል። በዚህ መካከል ግን በሁለቱ ተፋላሚ ኃይሎች ላይ የሚደረገው ዓለም አቀፍ ጫና ግፊት እየበረታ መምጣቱ ተነግሯል። በሱዳን ተፋላሚ ኃይሎች ላይ የሚደረገው ዓለም አቀፍ ጫና ግፊት ደግሞ በሱዳን ጦርነት ውስጥ በቀጥታ ይሳተፋሉ ያሉ ኃይሎችን ብቻ ሳይሆን በቀጠናው ያለውን ኃይል አሰላለፍ ጭምር እንደሚቀይረው እየተነገረ ነው። የሱዳን የጸረ ሽብር ፍርድ ቤት የፈጥኖ ደራሽ ኃይሉን መሪ ጀነራል መሐመድ ሐማዳን ዳጋሎን ሐሚቲን እና ሁለት ወንድማማቾችን ጨምሮ በአጠቃላይ 15 ሰዎች ላይ የሞት ፍርድ እንደበየነባቸው ከሰሞኑ ይፋ ሆኗል። የሱዳኑ ፍርድ ቤት በዘር ማጥፋት ወንጀል ነው ሰዎቹ በሌሉበት የሞት ፍርድ የፈረደባቸው። ሰሞኑን ደግሞ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ አሜሪካና ሌሎች ዓለም አቀፍ ኃይሎች በሱዳን ጉዳይ ላይ የራሳቸውን አቋምና ውሳኔ እያሳለፉ በመገኘታቸው ተጽዕኖ እንደቀጠለ ተጠቁሟል። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 8 ምሽት ያዝናቸው መረጃዎችን ይመስላሉ። በነገ አዲስ መረጃ እስከምንገናኝ ቸር ቆዩልን።